እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ የማህደር ሚዲያ ተከታታዮች በያላችሁበት በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። የድንግል ማርያም ስሟ የተመሰገነና ከፍ ከፍ ያለ ይሁን። ቅዱሳን ሁሉ እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነ ከፍ ከፍ ያለ ይሁንልን። ከዚህ በመቀጠል የመጥምቀ መለኮት የቅዱስ ዮሐንስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ረድኤት አጋዥነት አምኜ በድንጋሌ ሥጋ በድንጋሌ ነፍስ በጸናች በቅድስት ድንግል ማርያም አማላጅነት በመጥምቀ መለኮት ዮሐንስ ቃል ኪዳን ተመክቼ በመላእክት ተራዳይነት በቅዱሳን አማላጅነት የመጥምቀ መለኮት ቅዱስ ዮሐንስን ድርሳን እንናገራለን። አማላጅነቱ ይደረግልን ለዘላለም አሜን። ይህንን ድርሳን የጻፈው ዮሐንስ አፈወርቅ እንዲህ ይላል። እነሆ የመጥምቀ መለኮትን ዮሐንስ ድርሳን እናገር ዘንድ ዘመን ገጠመኝ፣ ሰዓት አነሳሳኝ፣ ረድኤት እግዚአብሔር እንድናገር አደረገኝ። ይህንን ድርሳነ ዮሐንስ አፈወርቅ በግዞት ሳለ በክርስቶስ ያመነ የኬልቄዶን ሰው የሆነ ስለ ዮሐንስ መጥምቅ ነገር በጠየቀው ጊዜ የጻፈው ነው። ዮሐንስ ተወልዶ እስከ ሞተ ድረስ በበረሃ እንዴት እንደኖረ የሚናገር ድርሳኔ ነው። ዘካርያስ አባቱ በቤተ መቅደስ ሳለ እናቱ ኤልሳቤጥ ንጉሡ ሄሮድስ ሕፃናት መግደሉን በሰማች ጊዜ ልጇን አዝላ ወደ ቤተ መቅደስ ደርሳ ዘካርያስን ወታደሮች በየሀገሩ እየዞሩ ሕፃናትን የሚገድሉበት ምክንያት ምንድነው? ንጉሡስ በቤተልሔም ሕፃናቱን መፍጀቱ የነገሩ መፍትሄ መንስኤ ምንድነው? አለችው። እሱም እንዲህ በማለት መለሰላት። ኖ ወደ እኔ ከመምጣትሽ በፊት ነገሩን ከእግዚአብሔር ተረድቼዋለሁ። ዘመድሽ የሆነች ማርያም አምላክን በድንግልና ጸንሳ በድንግልና ወለደች። ሰብአ ሰገል የጌታችን መወለድ አውቀው በኮከብ ተመርተው የጌታን መወለድ ለሄሮድስ ነገሩት። ሄሮድስም ጌታችን የተወለደው መንግስቴን ለመቀማት ስለሆነ ፈልጌው አድጎ መንግስቴን ሳይቀማኝ አሁን በሕፃንነቱ መግደል አለብኝ ብሎ ተነስቷል አላት። ኤልሳቤጥም ዘካርያስን ንጉሡ ሄሮድስ ልጅን እንዳይገድልብኝ ይህን አንድ ልጅን እንዴት ላድርገው? ወዴትስ ልደብቀው? አለች። እሱም ሌላ ማምለጫ የለሽም፣ ይዘሽውና ወደ ደብረ ሲና ወደ በረሃ ሽሽ አላት። አሁን ንጉሡ ሄሮድስ ወታደሮችን ልኮ ባጣው ጊዜ በልጄ ፈንታ እኔን ይገድለኛል አላት። ወንድሞች እህቶች ሆይ እስኪ ልብ በማለት አስቡት። ኤልሳቤጥና ዘካርያስ በሚለያዩበት ጊዜ ምን አይነት ሐዘን፣ ምን አይነት መላቀስ ገጥሟቸው ይሆን? ከዚህ በኋላ ዘካርያስ ከኤልሳቤጥ እጅ ዮሐንስን ተቀብሎ ባረከውና ሀብተ ክህነት ካሳደረበት በኋላ በጭኑ ታቅፎ እንባውን በደረቱ ላይ ያፈሰሰ መላልሶ ሳመውና ተሰናበተው። ለእናቱም ሰጣት። ከዚህ በኋላ ይሸኛቸው ዘንድ ወደ ቤተ መቅደስ በር ወጣ። ኤልሳቤጥም ለዘካርያስ እንዲህ አለችው፣ ጌታዬ ዘካርያስ ሆይ ከደስታ ወደ ሐዘን፣ ከጽጋ ወደ መራብ፣ ከመልበስ ወደ መራቆት፣ ከቤት ወደ በረሃ፣ ከዘመድ ካንተ ተለይቼ ወደ አራዊት መሄዴ ስለሆነ ከሚደርስብኝ መከራ ሁሉ ድን ዘንድ በጸሎት ወደ ፈጣሪ ለምንልኝ። በሐሳብም አትለኝ፣ በሐዘን በጸሎት አትርሳኝ አለችው። ዘካርያስም እንዲህ በማለት መለሰላት፣ ካረጀሽ ካፈጀሽ ልጠሽ ከተራስሽ ጉድጓድ ከተማሰ ትሞቻለሽ እንጂ ትወልጃለሽ ሳትባይ ይህንን ልጅ የሰጠሽ እግዚአብሔር አምላክሽ አይለይሽ። ስትወድቂ አንሽሽ ይሆንሽ፣ ባዘንሽም ጊዜ ያጽናናሽ፣ በተራብሽም ሰዓት ምግብ፣ በተጠማሽም ጊዜ የሕይወት መጠጥ ይሆንሽ አላትና
በመራራ ሐዘን አንገት ለአንገት ተቃቅፈው ተሰነባብተው ተለያዩ። ኤልሳቤጥም ልጇ ዮሐንስን አዝላ ብቻዋን መሪር እንባ እያፈሰሰች ያለምንም ሰው ካለምንም ማረጋጊ ወደ በረሃ ገስግሳ ሄደች። ወንድሞች፣ እህቶች፣ አባቶች፣ እናቶች ወይ የኤልሳቤጥን መንፈሰ ቆራጥነት በአድናቆት አስተውሉ። ከሐዘኗ የሚያረጋጋት የሚያጽናናት ሳይኖር ወደ በረሃ ፈጣሪዋን ታምና መንገዷን ቀጠለች። ዘካርያስን መንገድ የሚመራኝ ሳዝን አጽናኝ ስጠኝ አላለችውም። በራባትና በጠማት ጊዜ ቁራሽ እንጀራ ጥርኝ ውሃ ፈጽሞ አልያዘችም። ዘካርያስን ብቻዬን ያለ ሰው እንዴት ትልከኛለህ አላለችውም። ወደ መኖሪያ ቤቷ እንደምትገባ ያለ ፍርሃት በፈጣሪዋ ታምና ወደ በረሃ ለመሄድ ልቦናዋን አጨከነችው እንጂ ከበረሃው አራዊት ከዘንዶ ከአንበሳው ከነብሩ ከጅቡ ሁሉ አልፈራችም። እንዲህም ትል ነበር፣ ይህ ልጅ ከመጸነሴ በፊት በቤተ መቅደስ ለዘካርያስ አባቱ ያበሰረው መልአክ አይለየንም፣ መንፈስ ቅዱስ ይመላበታል እንዳለው እግዚአብሔር ኃይል ከልጄ ጋር ስላለ ፍርሃት በልቦናዬ ማሳደር አይኖርብኝም አለች። ኤልሳቤጥ ሆይ ለመሆኑ በ7 ዓመቱ ጥለሽው እስከ ሞትሽ ድረስ ምግቡን ማን ያመላለሰልሽ? ከበረሃ ተቀምጠሽ ስላንቺ መከራ ለልቦናችን ሐዘን እየተሰማን የመከራሽን ነገር እናደንቃለን። በዛ ዘመን እኮ መከራው አንቺ ብቻ አይደለም። ነው ዘመድሽ የሆነሽ ማርያምም እንዳንቺው እድል ገጥሟት ልጇን ይዛ ከሄሮድስ ፊት ሸሽታ ተሰዳለች። ነገር ግን የማርያም ስደትና ያንቺ መሰደድ አንድ አይደለም። ብቻዋን ወደ በረሃ አልገባችም። ሰው ባለበት መንደር ሽማግሌው ዮሴፍ እያረጋጋት መንገድ እየመራት ቅድስት ሰሎሜ ያገለገለቻት ልጇን ይዛ መከራ ተቀበለች እንጂ አንቺ ግን ቤት በተሰራበት መንደር ሰው ባለበት ሀገር አልሸሸሽም፣ አራዊት ባሉበት በረሃ ተሰደድሽ እንጂ። ንዕድ ክብርት ኤልሳቤጥ ስትሄድ በመንገድ እንዲህ እያለች ሕሊናዋን ታረጋጋ ነበር። ብቻዬን ወደ በረሃ ሄዳለሁ ብዬ ለምን አስባለሁ? ሳዝን የሚያረጋጋኝ ሰው ባለማግኘቴ ለምን አዝናለሁ? ካረጀን ካፈጀን በኋላ ልጅ ትወልዳላችሁ ያለን እግዚአብሔር መልአክ ከኔ ከልጄም ጋር እያለ ልጄን ከመጸነሴ በፊት የማይለየን መልአክ በፊታችን ይሄዳል። መልአክ እግዚአብሔር ዜናዊ ትስብእት ቅዱስ ገብርኤል እንዳልፈራ ከኔ ተቀድሞኝ ወደ በረሃው ሄዶ አራዊትን ያገርምልኛል። ገደሉን ሜዳ ጨለማውን ብርሃን ታደርግልኛለህ። ቅድስት ድንግል ማርያም አምላክን ጸንሳ ሳለች ወደ እኔ በመጣች ጊዜ የቃሏን ድምፅ በማኅፀኔ ሳለ ሰምቶ በደስታ ዘሎ ለፈጣሪው ሰግዷልና። ይህንን ተአምር ያደረገ የእስራኤል አምላክ አይደለምን? ከአንድ ልጄ ጋራ በረድኤት ወደ በረሃ ይሄዳል። የግመል ውልጥታ ትቼ አለብሰው ዘንድ ለቅዱሳን መነኮሳት በክር ሆኖ ገዳማትን ልጄ ያድን ዘንድ ከበረሃ ተቀምጦ የተወደደ ንጹሕ መስዋዕት ለፈጣሪው እንዲያቀርብ በፊቱ መንገዱን ከሚጠርግ አንደበት ፍጹም የምስጋና መስዋዕት አይርቅምና። ይህን የመሰለ ነገር እየተናገረች ከበረሃ ውስጥ ከአንዲት ትልቅ ድንጋይ አጠገብ ደረሰች። አንቺ ድንጋይ ስለፈጠረሽ እግዚአብሔር ብለሽ ከመወደው ከአንድ ልጄ ጋር ተቀበይኝ። ከመከራ ያድነሽ፣ ከሐዘን ያጽናንተሽ፣ ከልቅሶ ያረጋግተሽ በአንቺ ዘንድ እንድኖር አድርጊኝ። እነሆ እኔ ካረጀው በኋላ የወለድኩትን ልጄን ይዤ ወደዚች ቦታ ደርሻለሁ። እንዲህም በማለት በተነጋገረቻት ጊዜ ያቺ ድንጋይ እንደ ቤት በር ተከፈተችላቸው። ከውስጧ ገብተው ተቀመጡ። ያቺ ድንጋይ ወደ ውጭ መውጣት በፈለጉ ጊዜ እንደ በር ትከፈትላቸው ነበር። ከውጭ ቆይተው ለመግባት በፈለጉ ጊዜ ተከፍታ ታስገባቸውና በገዛ ራሷ ትዘጋላቸው ነበር።
ክረምት በሆነ ጊዜ እንዳይበርዳቸው ነፋሱ እንደ እሳት ያሞቃቸዋል። በበጋም በረሃው እንዳያቃጥላቸው እንደ ውሃ ነፋሱ ያቀዘቅዝላቸዋል። ኤልሳቤጥ ልጇን ይዛ ወደ በረሃ ከሄደች በኋላ የሄሮድስ ወታደሮች ዮሐንስን ፈልገው አጡት። ባጡትም ጊዜ ወደ ቤተ መቅደስ ሄደው ዘካርያስን ልጅህን ወዴት አደረከው? የትስ ደበቅከው? አሁን ካደረስክበት ፈጥነህ አምጣና አስረክበን በማለት አስጨንቀው አስጠብበው የፊጥኝ አስረው ያዙት። ዘካርያስም ነቢየ እግዚአብሔር ሞትን ፈርቶ መከራን ተሰቅቆ ሐሰትን አልተናገረም። ሞትን ፈርቶ ሐሰበት በአንደበቱ አላስገባም። ለወታደሮቹ እውነቱን ተናገረ እንጂ በማለት መለሰላቸው። እናቱ ይዘው ወደ በረሃ ሸሽታለችም አላቸው። አንተ ጻድቅ ሽማግሌ ሆይ ለመሆኑ በጎችን እንደሚነጣጥቁ ተኩላዎች ለሆኑ ለቀበሮች እንደ ሲኦል አበጋዞች የሰውን ነፍስ ለሚሰብሩ ለክፉዎች ወታደሮች ኤልሳቤጥ ከነ ልጇ ያለችበትን ቦታ አመለከትካቸው። እናቱ ይዛው ወደ በረሃ ሄዳለች ብለህ ለምን ነገርካቸው? ለእፉኝት ልጆችስ እንዴት ታስረዳቸዋለህ? ካረጃችሁ ካፈጃችሁ በኋላ ያገኛችሁትን ሕፃን ያለበትን ለምን ነገርካቸው? ንዑድ ክቡር ዘካርያስ ሆይ የሄሮድስ ወታደሮች ሰይፍ መዘው መሳሪያ ይዘው ጦር ጨብጠው ባያቸው ጊዜ ፈራሃቸውን? ወይንስ ነፍስህ ፈራችብህ? ሞትን ፈርተህ ነውን? ነገርስ ፈርተህ አይደለም? በቃለ ሐሰት እንዳይገባ በአንደበት ሐሰት እንዳይገኝ ጠልተህ ነው እንጂ። እውነቱን ተናግረ አንገትህን ለሰይፍ ሰጥተህ በሰማዕትነት ሞተ ደምህን በፈጣሪ ስም ማፍሰስን ወደህ ነው እንጂ ነውርነ ክቡርነ ክህነትህ ፍጹም ነው። ሽማግሌው ዘካርያስ በምድር እውነትን መስክረ በሰማዕትነት ስለሞትክ በሰማይ የማያልፍ ክብርን የጽድቅን አክሊል ከፈጣሪ ዘንድ ተቀዳጀ። ምድራዊ ክብርን ኃላፊውን ምስጋና አልፈለክም። ስለ ንጹሕ ክህነትህ ትንቢት ከመናገር በሰማዕትነትም በመሞት እንደ ልጅ ከጌታ ዘንድ 3 አክሊልን ተቀዳጀ። ዘካርያስ ያላቸውን ለመናገር የሄሮድስ ወታደሮች ወደ ንጉሳቸው ተመልሰው ዮሐንስን ማጣታቸውን ዘካርያስ አባቱ ያላቸውን ለሄሮድስ ነገሩት። ዮሐንስን ካጣችሁ ሄዳችሁ ዘካርያስን አንገቱን በሰይፍ ቆርጣችሁ ግደሉ ብሎ ወታደር ላከ። ወታደሮቹም በቤተ መቅደስና በዕቃ ቤት መካከል የዘካርያስን አንገት ቆርጠው ጣሉት። ካህናቶቹ በድኑን አንስተው በአባቱ በበራክዩ መቃብር ቀበሩት። ልጁ ዮሐንስ በበረሃ ተቀምጦ ለፈጣሪው ንጹሕ መስዋዕት ያቀርብ ነበር። እናቱ ኤልሳቤጥ የበረሃ ቅጠል ቀምማ ለቅማ ትመግበው ነበር። የታረደ ስጋ የጣፈጠ ምግብ ስጋን የሚያወፍር ምግብ በአፉ አይገባም፣ የሚያሰክር መጠጥም አይጠጣ ነበር። በበረሃ ተሰደው 5 ዓመት በሆናቸው ጊዜ ተወልዶ 7 ዓመት ከመንፈቅ ለዮሐንስ ሲመላው እናቱ ክብርት ኤልሳቤጥ ከበረሃው ትተው ሞተችበት። የ7 ዓመት ሕፃን ስለሆነ የሚያደርገውን አጥቶ ዮሐንስ በኤልሳቤጥ አስከሬን አጠገብ የመረረ እንባውን እያፈሰሰ ያለቅስ ነበር። ያን ጊዜ ለሞት ይፈልገው የነበረው ንጉሥ ሄሮድስ ሞቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ከምድረ ግብጽ ተመልሶ ከእናቱ ከድንግል ማርያም ጋር በናዝሬት ተቀምጦ ነበር። ማእመረ ኅቡዓት መድኃኒታችን ኢየሱስ ክርስቶስ የኤልሳቤጥን ሞት የወዳጁ ዮሐንስን ሐዘን ስላወቀ ናዝሬት ሆኖ ያለቅስ ጀመር። እመቤታችን ቅድስት ድንግል ማርያም ልጇ ሲያለቅስ አየችና ልጄ ወዳጁ የምን ሆንክ? ለምንስ ታለቅሳለህ? ብላ ጠየቀችው። ጌታችንም ለእናቱ እንዲህ በማለት መለሰላት። እነሆ ወገንሽ የሆነች ኤልሳቤጥ ልጇ ዮሐንስን ብቻውን በበረሃ ተተዋረፈች። ሕፃኑ ዮሐንስ በአስከሬኗ አጠገብ ተቀምጦ የሚያደርገውን አጥቶ በመራራ ሐዘን ያለቅሳል። የዮሐንስ ሐዘን ስለተሰማኝ ነው የማለቅሰው አላት።
ቅድስት ድንግል ማርያምም የኤልሳቤጥን መሞት በሰማች ጊዜ መረር ብላ ለቀሰች። ወዲያው ብርሃንና ደመና ተሸከማቸውና ከደብረ ሲና በረሃ ዮሐንስ አለበት ኤልሳቤጥ ካረፈችበት አደረሰቻቸው። ሰው አይቶ ስለማያውቅ ባያቸው ጊዜ ዮሐንስ ፈርቶ ወደ ጫካ የእናቱን አስከሬን ጥሎ ሸሸ። ጌታችን ኢየሱስ ክርስቶስም ዮሐንስን አይዞህ እኛን ስላየህ አትፍራ፣ ወደኛ ቀረብ፣ እነሆ የእናትህን ዘመድ ሰሎሜ ለእናትህ በጎ ሊያደርጉላት ወደ አንተ መጥተዋል አለው። ይህንን ቃል ከጌታችን በሰማ ጊዜ ፍርሃቱ ራቀለትና ወደ ፈጣሪው ቀርቦ ሰገደለት። ጌታችንም እናቱ ድንግል ማርያምንና ሰሎሜን የኤልሳቤጥን ሥጋ አጥባችሁ ገንዙ አላቸው። ወዲያውኑ ሚካኤልና ገብርኤል ከሰማይ እንዲመጡ ጌታችን አዘዛቸው። እነሱም እንዳይን ጥቅሻ ፈጥነው መጡ። የኤልሳቤጥ ሥጋ የሚቀበርበት መሬት ቆፍሩ አላቸውና ሚካኤልና ገብርኤል መቃብሩን ይቆፍሩ ጀመር። ጌታችን መድኃኒታችን ኢየሱስ ክርስቶስ ዘካርያስና ስምዖን በአካለ ነፍስ ከገነት መጥተው ጸሎተ ፍታት እንዲያደርጉ አዘዛቸው። እነሱም ፈጥነው መጥተው በኤልሳቤጥ ሥጋ አጠገብ ቆመው ጸሎተ ፍታቱን ያደርሱ ጀመር። ፍታቱ ሲያበቃ መላእክት በቆፈሩት መቃብር ቀበሯትና ዘካርያስና የስምዖን ነፍስ ወደ ቦታቸው ተመለሱ። ጌታችን ኢየሱስ ክርስቶስ የኤልሳቤጥን መቃብር በትምህርተ መስቀል አምሳል ደፈነው። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስን በበረሃ ትቶ ወደ ናዝሬት ለመሄድ በደመና ተሳፍሮ ተነሳ። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ቅድስት ድንግል ማርያም ልጇ ወዳጇን ጌታዬ አምላክ ሆይ እኛስ ወደ ቤታችን ለመሄድ ተነሳን፣ ዮሐንስን ከኛ ጋር ይዘን እንሄድ እንጂ ብቻውን ከበረሃ ውስጥ እንዴት ጥለነው እንሄዳለን? እናቱ እንደሆነች ጥላው በመቃብር ተቀብራለች አለችው። ደግሞ ነፍስ ያላወቀ ሕፃን ስለሆነ አራዊት ይበሉታል፣ ይዘን መሄድ አለብን አለችው። ጌታም ለእናቱ እንዲህ በማለት መለሰላት። ለእስራኤል በመምህርነት መጥቶ እስከሚያስተምር ድረስ የሰማያዊ አባቴ ፈቃድ በበረሃ ብቻውን እንዲኖር ነው። አንቺ ብቻውን እንዴት ይኖራል ትያለሽ? አራዊት እንዳይጣሉት ሊቀ መላእክት ቅዱስ ገብርኤል ከሱ አይለየውም። በፈለገው ነገር ሁሉ እንዲረዱት መልአከ ብርሃንን አዝለታለሁ። መልአከ ብርሃን ቅዱስ ገብርኤል ሰማያዊ ህብስት ለምግቡ ያመጣለታል። በጠማው ጊዜ ከኤዶም ገነት እንደ ወተት የነጣችውን ውሃ ያመጣለታል። ይችን ካለበት ድንጋይ ስር የምትፈልቀውን ውሃ እንደ እናቱ ጡት ላፉ የጣፈጠች አደርግለታለሁ። ብቻውን በበረሃ ይኖራል ትያለሽ? እስከዛሬ የጠበቅኩት እኔ ነኝ። ዮሐንስን ሰማያዊ አባቴ ከዚህ ዓለም ፍጥረት ሁሉ አበልጦ ይወደዋል። አባቱ ዘካርያስም በስጋው ቢሞት በነፍሱ ሕያው ስለሆነ ዮሐንስን ለማጽናናት በአካለ ነፍስ እንዳይለየው አደርጋለሁ። እናቱ ኤልሳቤጥም በስጋዋ ብትሞት በነፍሷ ሕያው ስለሆነች ታረጋጋው ዘንድ በነፍሷ እንዳትለየው አደርጋለሁ። ዮሐንስን በማኅፀን የጠቀለለች ሰፋ ድል የተባረከች ዮሐንስን የተሸከመች ማኅፀን ንዑድ ክብርት ስለሆነች መጥፎ ሽታ ክፉ መዓዛ አይገኝባትም። ስጋዋንም ትል አይበላውም። ድንግል እናቴ ሆይ አንቺ እኔን ጸንሰሽ ሳለሽ ወደ ኤልሳቤጥ በሄድሽ ጊዜ በእጇ ጨብጣ በአፏ በሳመች ጊዜ እንዲህ ብላ ትንቢት ተናግራለች። አንቺ ከሴቶች ሁሉ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? ከጌታ የተነገረልሽ ቃል ይደረጋል ብለሽ የተቀበልሽ ብፅዕት ነሽ፣ ክብርት ነሽ ብላ ስላመሰገነችሽ እንኳ ስጋዋ ሊፈርስ ይቅርና መግነዟም አይለወጥም፣ መቃብሯም አይጠፋም፣ ነፍሷንም ከስጋዋ ጋር እንድትኖር አደርጋለሁ። ይህን የመሰለው ነገር ስለ ወዳጁ ዮሐንስ ለድንግል እናቱ ነገሯት። ከጨረሰ በኋላ ዮሐንስን ከበረሃ ትተውት
በደመና ተጭነው ወደ ናዝሬት ተመለሱ። ከዚህ በኋላ ለዮሐንስ 30 ዓመት በሞላው ጊዜ ሕግ አፍራሽ የሆነ በይሁዳ ሀገር ሄሮድስ የሚባል ንጉሥ ነገሰ። ንጉሥ ሄሮድስም ሕፃንን አፈራርሶ የወንድሙን ሚስት በስልጣኑ ተመክቶ ንጉሥ ነኝ ማን ይቃወመኛል በማለት በጉልበቱ ቀምቶ አገባት። ንጉሥ ሄሮድስ የወንድሙን የፊልጶስን ሚስት ብቻዋን ተቀምጣ ባገኛት ጊዜ ክፉ መዓዛ እንዳላት መቃብር የመሰለች ሄሮዳዳ በመልካም ምክር አጠመደችው። በክፉ በከረፋ መቃብር በመሰለው ዝሙታቸው አንድ ሆኑ። በርኩሰት ምንጣፋቸው በዝሙት አንድ ሆኑ። ሌሊት በአንድነት ተኝተው ሳለ መልአኩ ቅዱስ ገብርኤል በዮሐንስ ቃል አምሳል ወደ ሄሮድስ ቤተ መንግሥት ገብቶ እንዲህ በማለት አሰምቶ ዘለፋቸው። አንተ ሄሮድስ የወንድምህን የፊልጶስን ሚስት ማግባት አይገባህም። በኦሪት ሕግም በሕይወት እያለ የወንድምህን ሚስት ማግባት በጣም በሕግ የተከለከለ ነው፣ ፍጹም አይገባህም። ሌሊት አብረው በሚተኙበት ሰዓት ሁል ጊዜ ይህን ቃል ይሰሙ ነበር። ድምፁን ይሰማሉ እንጂ መልኩን ግን አያዩም። የቃሉ አነጋገር ባልጋ ከነሱ ጋር በጎናቸው ተኝተው እንደሚያነጋግራቸው ይሰማቸው ነበር። መብራት አብርተው በፈለጉት ጊዜ ያገኙትም እንዲህ ያለ ብዙ ጊዜ ይዘልፋቸዋል። ሄሮዳዳም ለንጉሡ ለሄሮድስ እንዲህ በማለት ምክር አቀረበችለት። ይህ ቃል እኮ ከዛ አስማተኛ ዮሐንስ ሳይሆን አይቀርም። ይህን ጊዜ ወታደር ወደ ደብረ ሲና በረሃ ላክና ማንም ሳያውቀው እንዲሞት አድርግ፣ በግልጽ ወጥቶ በሰው ፊት እንዳይዘልፈን አለችው። እሱም ይገድሉት ዘንድ ወታደር ወደ ደብረ ሲና በረሃ ዮሐንስን እንዲገድሉት ጦር አስይዘው ላካቸው። ግን አግኝተው መግደል አልተቻላቸውም። አላገኘነውም፣ አጣነው ብለው ለሄሮድስ ነገሩት። ተስፋው መጠጊያው የሆነ እግዚአብሔር ፈጣሪው ስለሚጠብቀው ዮሐንስን ማግኘት አልተቻላቸውም። ሄሮዳዳም ስለ ዮሐንስ አለመገኘት በሰማች ጊዜ ሄሮድስን እንዲህ በማለት ዳግመኛ ምክር አቀረበችለት። ሌሊት ወደ አልጋችን ቀርቦ ሲዘልፈን ወጥመድ አጥምደ ይይዙት ዘንድ ብዙ ጥበበኞችና ፈላስፎች እንዲመጡ እዘዝና አምጣቸው። እነሱ ባላቸው ዕውቀት ይዘው ይሰጡናል፣ ገለነው እንገላገላለን አለችው። ይህች የተረገመች ረከሰች ዘማ። ይህንን ልብስ ሳይለብስ መብል መጠጥ ሳያምረው ብቻውን በበረሃ ካራዊት ጋር የኖረው ከራሱ ጸጉር አንዲቷ መውደቅ የማይገባውን ነቢየ እግዚአብሔር ዮሐንስን ለመግደል ወጥመድ አጥምዳ ፈለገችው። ግን አግኝታ ማስገደል አልተቻላትም። መጥምቀ መለኮት ቅዱስ ዮሐንስ በሥጋው በበረሃ ተቀምጦ በአካለ ነፍስ በመልአኩ በቅዱስ ገብርኤል አምሳል ቤተ መንግሥት ገብቶ ንጉሡና ንግሥትን ይዘልፍ ነበር። በሥጋው በረሃ ተቀምጦ ንጉሥ ንግሥትን የዘለፈች የዮሐንስ ነፍስ ምን ትረግ? ምንስ ትደንቅ? አንክሮም ይገባታል። ንጉሡ በይሁዳ ሀገር ወታደር ልኮ አስፈለገው። ግን የጌታውን መንገድ ጠራጊ የሆነው ቅዱስ ዮሐንስን ማግኘት አልተቻላቸውም። ለጌታችን 30 ዓመት ሊሞላው መንፈቅ ሲቀረው ለዮሐንስ 30 ዓመት በሞላው ጊዜ በዚያን ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ይህን እያለ በይሁዳ ሀገር እየሰበከ ከበረሃ በመምህርነት ወደ ዓለም ለማስተማር በግልጽ በሰው መካከል መስበክ ጀመረ። በቤተ መቅደስ ያሉ ሰዎች ትምህርቱን ለመማር ቃሉን ለመስማት ወደ ዮሐንስ ይመጡ ነበር። ኃጢአታቸውን እየተናዘዙ በዮርዳኖስ ውሃ ዮሐንስ ያጠምቃቸው ነበር። ርግምት ሄሮዳዳ የዮሐንስን በግልጽ ማስተማር በሰማች ጊዜ በጣም ተደሰተችና ነው ጠላታችን ግልጽ በግልጽ በፊታችን ተገኘ፣ ከእንግዲህ በእኛ ሰውነት ላይ ክፉ መናገር አይቻለውም ብላ ለንጉሡ ነገረችው። ከዕለታት አንድ ቀን ሄሮዳዳና ሄሮድስ አብረው ተኝተው ሳለ ንጉሥ ሄሮድስ
ሄሮድያዳን ካንቺ አብልጬ የምወደው እንደሌለ የእስራኤል አምላክ ያውቃል። ታዲያ ምን ይሆናል? ይህ ነቢይ ይዘልፈናል አላት። እሷም የረከሰች ዘማ እንዲህ በማለት መለሰችለት፣ በዚህ ነገር አትዘን፣ የልደትን በዓል የምታከብርበት እነሆ ደርሷልና ከበዓሉ መድረስ በፊት ዮሐንስን በወህኒ ቤት እንዲያስሩት ለወታደሮቹ ነግረህ እንዲታሰር አድርግ። በልደት በዓል ዕለት በመኳንንቶቹ ፊት ልጄ መጥታ ትዘፍንልሃለች። የዮሐንስን አንገት ቆርጠ ስጣት። ከዚህ በኋላ ከዘለፋው አርፈን የፈለግከውን በግልጽ ፈጽመን አብረን እንኖራለን አለችው። ከዚህ በኋላ ፊልጶስ የዮሐንስን ማስተማር በሰማ ጊዜ ወንድሙ ሄሮድስ በስልጣኑ ተመክቶ ያደረሰበትን በደል ለዮሐንስ ነገረው። መጥምቀ መለኮት ቅዱስ ዮሐንስም ከአንድ ሁለት ጊዜ ሶስት ጊዜ ደቀ መዛሙርቶቹን ልኮ ንጉሥ ሄሮድስን የወንድምህን ሚስት ማግባት አይገባህም፣ ፍታት ብላችሁ ንገሩት በማለት መልእክተኛ ላከበት። እሱም እየተዘባበተ ዮሐንስ የላከበትን አልተቀበለም። ዮሐንስም ሄሮድስ ምክሩ አለመቀበሉን በሰማ ጊዜ በከተማ እየተመላለሰም ሄሮድስ የወንድምህን የፊልጶስን ሚስት ማግባት አይገባህም፣ አንተም ወንድሟ ነህ እሷም እህትህ ነች እያለ በሰው ፊት ሁሉ ይዘልፈው ነበር። ሄሮድያዳም ንጉሥ ሄሮድስ ዮሐንስን የምንገልበትን ነገር እስክንመክር ድረስ ማንም ሳያይ በድብቅ ወንድምህ ፊልጶስን ግደለው፣ ሰው ሁሉ ለምን የወንድምህን ሚስት አገባህ ብለው ቢጠየቁህ ጊዜ ስለሞተ ነው ብለህ መልስ ትሰጣቸዋለህ አለች። እሱም የዘማዊ ፍቅር አገብሮታልና ሳይውል ሳያድር ወንድሙ ፊልጶስን ገደለው። ሄሮድያዳም ዮሐንስን አስይዘ በወህኒ ቤት እንዲታሰር አድርግ በማለት መከረችው። እሱም እንዲህ እንዳለችው በወህኒ ቤት አስሮ ሄሮድያዳም የወህኒ ቤት ኃላፊውን ነፍሱ ከሥጋው እስክትለይ ድረስ እንዲያሰቃየው አዘዘችው። ሄሮድስም ለሄሮድያዳ እንዲህ አላት፣ ሕዝቡ ዮሐንስን እንዳባት ይፈሩታል፣ ለምን አሰርከው ብለው በጠላትነት ይነሱብኛል በማለት በጣም እፈራለሁ አላት። እሷም እንዲህ በማለት ምክር አቀረበችለት። ሕዝቡ ወደ አንተ ቀርበው በጠየቁህ ጊዜ እኔ በፈቃድ ያላሰርኩትም ጥፋት ስላገኘንበት የበላይ ንጉሥ ቄሳር በወህኒ ቤት እንዳስረው ትእዛዝ ስለደረሰኝ ነው በላቸው አለችው። የሄሮድስ ዕለተ ልደት የሚያከብርበትን ቀን በደረሰ ጊዜ ይህችም የዘመን መለወጫ የበዓላት ሁሉ መጀመሪያ መስከረም 2 ቀን ነበረች። አሕዛብ የተወለዱበትን ዕለት ያከብራሉ። በዚህ ዕለት ተወልደን ከዚህ ማዕረግ ደርሰን ብለው ከጨለማ ወደ ብርሃን ከጠባብ ወደ ሰፊ የወጣንበት ቀን ነው ሲሉ የዮሐንስን ሞት ከዘመን መለወጫ ጋር አንድ ሆኖ ተባበረ። ሄሮድስም የልደቱን በዓል ያከብሩለት ዘንድ መኳንንቱን ወንዛንዝርቱን ሁሉ ሰበሰበና ወደ ቤተ መንግሥቱ አመጣቸው። እሱም ታላቅ ግብዣ አደረገላቸው። ሄሮድያዳም በመኳንንቱ ፊት ደርሳ ያስደስተው ዘንድ ትዘፍንለትም ዘንድ ልጇን ሸልማ ጌጠኛ ልብስ አልብሳት ወደ ንጉሡ ሽቶ ቀብታ ላከቻት። የሄሮድያዳም ልጅ በሕዝቡን በመኳንንቱ ፊት በዘፈን ንጉሡ የሄሮድስን ደስ አሰኘችው። ንጉሡም ከቃሏ ማማር የተነሳ በጣም ስለተደሰተ ምን ልሸልምሽ? ምን አይነት ሀብት ልስጥሽ? ነው የፈለግሽውን ነገር ለምኝኝ፣ የመንግስቴንም እኩሌታ ቢሆን እሰጥሻለሁ አላት። መጀመሪያ እናቷ በላከቻት ጊዜ ምን ልስጥሽ አለሽ እንደሆነ ለኔ መተሽ ንገሪኝ፣ የሚሰጥሽን እኔ እነግርሻለሁ ብትላት ለማስፈቀድ ወደ እናቷ ተመልሳ ሄደችና ንጉሡ የመንግስቴን እኩሌታም ቢሆን እሰጥሻለሁ በማለት በመሐላ ቃል ገባልኝ፣ ምን ይሰጠኝ ዘንድ ልለምነው አለቻት። ሄሮድያዳም እኔ እናትሽ ንጉሥቱ ሚስት ሆኜ ንግሥት ስሆን አንቺ ንግሥት ልጅ ስትሆኝ እንኳን የመንግስት እኩሌታ ሙሉውን መንግስት ማን ይነሳናል? ንጉሡ አልከዳሽም፣ የለመንሽውን ሁሉ ሰጥሻለሁ ብሎ ቃል ከገባልሽ የዮሐንስን አንገት አስቆርጠ ሰጠኝ በይው፣ ሌላ የምፈልገው የለም ብላ ላከቻት።
እሷም ወደ ንጉሡ ተመልሳ የዮሐንስን አንገት አስቆርጦ ይሰጣት ዘንድ ለመነችው። ንጉሡ ሄሮድስ የፈለግሽውን እሰጥሻለሁ ብሎ በሕዝቡ ፊት ስለማለ በጣም አዘነ። ሐዘኑ ስለ ዮሐንስ አይደለም ምሎ ከዳ እንዳይባል ነው እንጂ። ሐዘኑ ስለ ዮሐንስ ቢሆን ኖሮ መጀመሪያውን ወደ ወህኒ ቤት እንዲታሰር ባላደረገው ነበር። አንቺ የረከስሽ የሰይጣን የግብር ልጅ፣ የክፉ ሁሉ ምንጭ የሄሮዳዳ ልጅ፣ ስንቱ ሀብት በቤተ መንግሥት ሞልቶ እያለ የዮሐንስን ራስ ለመንሽ። አንቺ የተረገምሽ በወርቅ ብሩ ዕንቁ በለመንሽ ነበር። የቤተ ክርስቲያን መመኪያ የሆነውን በፈጣሪው ላይ እጁን ጭኖ ያጠመቀውን የጥምቀት ሁሉ ጀማሪ የዮሐንስን አንገት ከምትለምኚ አንቺ የክፋት ሁሉ አብነትን ወርቅ ብርን መቼ ለመንሽ? የዓለሙን ብርሃን የዮሐንስን አንገት ለመንሽ እንጂ ከዮሐንስ አንገት ሌላ ሀብት ንብረት በተሻለሽ ነበር። ከወርቅ ከብር ከዕንቁ የሚበልጠውን የዮሐንስን አንገት ለመንሽ። የሄሮድስ ሰውነት ነፋስ ሊገለብጣት እንደተነሳ በባህር መካከል እንዳለች መርከብ ሆነ። ከዚህ በኋላ ንጉሡ ሄሮድስም የዮሐንስን ራስ ቆርጠው በወጭት አድርገው ለሄሮዳዳ ልጅ እንዲሰጧት ወደ ወህኒ ቤት ወታደሮቹን ላከ። ወንድሞች እህቶች ከመሃል ላይ የተነሳ መፍራት አለባቸው። የለመንሽውን ሁሉ ሰጥሻለሁ ብሎ ስለማለ ዮሐንስን አንገት እንዲቆርጡ አደረገ። ጌታችን ኢየሱስ ክርስቶስን በወንጌል ሲያስተምር ፈጽማችሁ አትማሉ ብሏል። ከዚህ በኋላ ወታደሮቹ ሰይፍ ይዘው የዮሐንስን አንገት ለመቁረጥ ወደ ወህኒ ቤት ሄዱ። መጥምቀ መለኮት ዮሐንስም ወታደሮቹ ሊገሉት እንደሆነ በጸጋ ስላወቀ አንገቱን በመስኮት አውጥቶ እንደሚመቻቸው አድርጎ ጠበቃቸው። የዮሐንስን አንገት ለመቁረጥ የደፈረች እጅ እንደምን ያለች ነች! የሰባኪ ወንጌል ዮሐንስን አንገት ለመቁረጥ የታዘዘች እንጂ እንደምን ሆነች ነች! በዮሐንስ አንገት ላይ አርፋ የቆረጠች ሰይፍ ምን ትደንቅ! ሰውን የሚሰብሩ አንበሶች፣ ሰውን የሚወጡ ዘንዶዎች ሁሉ የሚፈሩት የበረሃ አራዊት ከእግሩ በታች ወድቀው የሚሰግዱለት ሳሮችን፣ የበረሃ አበቦች ሁሉ በጸሎቱ ለምልመው የሚያብቡትን የዮሐንስን አንገት ለመቁረጥ የደፈረች እጅ እንደምን ያለች ትሆን! እንደምን ትጨክን! ነብሮች፣ የበረሃ አራዊት በጠቅላላ አንገታቸውን ዘንበል አድርገው ቃሉን የሚሰሙትን የዮሐንስን አንገት እንድትቆርጥ ያዘዘች አንደበት እንዴት የጨከነች ትሆን! ዘንዶውን፣ አንበሳውን፣ ነብሩን ሁሉ ፈርተው የሚሸሹለት የዮሐንስን አንገት የቆረጠች ሰይፍ እንዴት ያለች ትሆን! ከዚህ በኋላ ወታደሮች የዮሐንስን አንገት ቆርጠው በወጭት አድርገው ለሄሮድስ ወስደው ሰጡት። ንጉሥ ሄሮድስም በወጥ ማውጫው ሳህን አድርጎ ለሄሮዳዳ ልጅ ሰጣት። የዮሐንስ ራስ ግን በሳህኑ ላይ ሆና ሄሮድስ የወንድምህን ሚስት ማግባት አይገባህም፣ ይህን እያለች በመኳንንቱ ፊት ተዘልፈው ነበር። በኃጢአት ጭቃ፣ በዝሙት ሞራ፣ በዘማ ፍቅር የተለሰነ ሄሮድስ ራቱን በሚበላበት ሳህን ውስጥ አንገቱ ተቀምጣ ሕያውት ሆና እያየ በዘማ ፍቅር ስለሰከረ ልቦናው ፍጹም ከእውቀት ተለየ። የአምላክ ብርሃን የተሳለበትን የዮሐንስን አንገት የቆረጠች እጅ ምንኛ የጨከነች ትሆን! ተቆርጣ ለወደቀች ለዮሐንስ አንገት አንክሮ ይገባታል። ከዚህ በኋላ የሄሮዳዳ ልጅ የዮሐንስን አንገት ከንጉሡ እጅ በወጭት ተቀብላ ወስዳ ለእናቷ ሰጠቻት። ልጅቷ ይዛው ስትሄድ ሄሮድስ የወንድምህን ሚስት ማግባት አይገባህም ትል ነበር። በወጥ ማውጫው ሳህን ተቀምጣ ንጉሥ ንግሥት የምትዘልፍ የዮሐንስ አንገት ምን ትደንቅ! ኦዮ አንክሮ ይገባታል። ልቦናው በዘማ ፍቅር ተነድፎ አእምሮን በድንጋይ በኃጢአት ሰልጥና የደረቀች የሄሮድስ ነፍስ ምንኛ የረከሰች ነች! ለመሆኑ ሕፃናትን ያስፈጀ ያንተ ግብር አብር የሆነው የሄሮድስ በደል አልበቃህ ብሎ ኖሮ በረሃ የኖረው ዮሐንስን አንገት ለማስቆረጥ አዘዝክ። አንተ ሕፃናትን ያስፈጀ ሄሮድስ ለመሆኑ
ከእናቶቻቸው እጅ በግድ አስነጥቀ ሕፃናትን በፈጀ ጊዜ ከእናታቸው ለቅሶ ሐዘን የተነሳ እንዴት ልቦና አራራም። የሚጠባውን አጥቶ ምድር ከእናቶቻቸው ጡት በወረደው ወተት ነጭ እስከምትሆን ድረስ እንዴት መራራትን አጣ። ሄሮድስ ምን አይነት ጥጋብ ገፋፍቶ ጣለ? ወይንስ ምን አይነት የጥጋብ ሞራ ልብስን ሸፈነው? በአንደበታቸው ተናግረው ያላስቀየሙ በእጃቸው ቀምተው ሰውን ያላሳዘኑትን ንጹሐንን ሕፃናት ያስገደል። ለመሆኑ የሕፃናቶቹ ደም የተነሳ ምድር ቀይ እስከምትሆን ድረስ እንዴት ልብ አይራራም? ከእናቶቻቸው መራራ ለቅሶ የተነሳ መራራትን እንዴት አጣ? ንጉሥ ሄሮድስ ያንተ ግብረ አበር ሄሮድስ በሕፃናቱ ላይ የፈጸመው መከራ በእናቶቻቸው ያደረሰውን ሐዘን አልበቃ ብሎ የዮሐንስን አንገት አስቆረጥ። አንቺ የተረገምሽ ዘማ ከራስ ጸጉር አንዲቷ እንኳን መውደቅ የማይገባውን የጻድቅን ዮሐንስን አንገት አስቆርጠሽ መከናኖራ ካረጀች በኋላ ያገኘችውን ከንጉሥ ሄሮድስ ፊት አሸሽታው በበረሃ ያሳደገችውን የኤልሳቤጥን ልጅ አስገደለሽ በኃጢአት መሰላችሁ። ሄሮድስ በቤተልሔም 14,000 ሕፃናትን አስፈጀ። አንተም የቤተ ክርስቲያን መመኪያ ሰባኪ ንስሐ ጌታውን ያጠመቀውን የዘካርያስን ልጅ ዮሐንስን በሰይፍ አስገደልክ። ለሶስታችሁ ወዮላችሁ። እግዚአብሔር አምላካችሁ በምን አይነት ነገር እንዴትስ ብትለምኑት ይቅር ይላችሁ ይሆን? ሕፃናትን ያስፈጀ ሄሮድስ አንተ ዮሐንስን አንገት ያስቆረጥህ ንጉሥ ሆይ ልጅሽን ሸልመሽ ለዘፈን የላክሽ ሄሮዳዳ ሆይ የፈጠራችሁ አምላክ በምን አይነት ንስሐችሁን ኃጢአታችሁን ይተውላችሁ ይሆን? ጌታችን መድኃኒታችን ኢየሱስ ክርስቶስ በማይሻር ቃሉ በዘማ ፍቅር ደንድኖ በኃጢአት ሞራ ልቡን ለመረገ ሄሮድስ ለነገሰባት ሀገር ወዮታ አለባት። ከሱ በኋላ ለሚነግስባት ንጉሥ የጻድቅ ደም ስለፈሰሰባት ወዮታ አለባት በማለት ተናግረዋል። እናንተ እኩያን አይሁድ የተረገማችሁ ኢሳይያስን በመጋዝ የሰነጠቃችሁ ኤርምያስን አስራችሁ ነቢያትን ጉድጓድ ቆፍራችሁ ገደላችሁ። 14,000 ሕፃናት አንገታችሁን በሰይፍ ቆርጣችሁ ፈጃችሁ። ዮሐንስንም አንገቱን ቆርጣችሁ ገደላችሁ። ይህ ሁሉ በደል አልበቃችሁም። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሰቅላችሁ ገደላችሁት። እናንተ ግን ይህንን ሁሉ በክፋታችሁ ብታደርጉት በጌታችን ሞት ነፍሳት ከሲኦል ወጡ። ዮሐንስ በሞቱ ከፈጣሪው ቃል ኪዳን ስለተቀበለ ለኛ ለኃጥአኖች ባህረ ሲኦልን መሸጋገሪያ ሆነን። ወንድሞች እህቶች አለልክ መብላት መጠጣት ካለበት ቦታ እግዚአብሔርን ማስቀየም ይገኝበታል። ዘፈን ስካር ከሚገኝበት የእግዚአብሔር መቅሰፍት የፈጣሪ ቁጣ የአምላክ በቀል ይፈጸምበታል። መጥምቀ መለኮት ዮሐንስ ያስገደለው ዘፈን ስካር የዘማ ፍቅር መሆኑን ልብ በማለት መገንዘብ አለባችሁ። ወደ ጥንት ነገራችን ተመልሰን የዮሐንስን ራስ ነገር እንናገር። ሄሮድስ ወታደር ልኮ የዮሐንስን ራስ ባስቆረጠው ጊዜ ወታደሮች በውጭት ላይ የዮሐንስን ራስ ይዘው ሲሄዱ ፊቱ ከፀሐይ 7 እጅ ታበራ ነበር። እነርሱም በመኳንንቱ ፊት ወስደው ለንጉሳቸው የዮሐንስን ራስ በውጭት አድርገው ለሄሮድስ አስረከቡት። እሱም ተቀብሎ ለሄሮዳዳ ልጅ ሰጣት። ራሱ ግን በውጭቱ ላይ ሆና በመኳንንቶቹ ፊት ንጉሥ ሄሮድስ የወንድሜ የፊልጶስን ሚስት ማግባት አይገባም በማለት ትዘልፈው ነበር። መዓዛውን ከሽቶ 7 እጅ ይበልጥ ነበር። አይኖቹ እንደ ፀሐይ ያበራሉ። በወህኒ ቤት የወደቀው በድኑንና ዮና የምትባል የሄሮድስ ዕቃ ጠባቂ ደቀ መዛሙርቱ እስከሚወስዱት ድረስ በክብር ቦታ አስቀመጠችው። ከዚህ በኋላ ደቀ መዛሙርቱም የሄሮድስ ወታደሮች እንዳይጣሏቸው ሌሊት ወስደው በነቢዩ ኤልሳ መቃብር ቀበሩት። ደቀ መዛሙርቱም ደብረ ዘይት ሄደው የዮሐንስን መሞት ለጌታችን ኢየሱስ ክርስቶስ ነገሩት።
ሄሮድስ የዮሐንስን ራስ ለሄሮድያዳ ልጅ በሰጣት ጊዜ እሷም ወስዳ ለእናቷ ሰጠቻት። ሄሮድያዳም የዮሐንስን ራስ በውጭት ላይ ተቀምጣ ዓይኖቹ ተገልጸው ፊቱ እንደ ፀሐይ ስታበራ ባየችው ጊዜ እንዲህ በማለት ትናገረው ጀመር። ስልጣን ያለውን ምድራዊ ንጉሥ እያየች አትፈራውም? የነበረችውን ዓይኖቹን በወስፌ እያወጣው እጥላቸዋለሁ አለች። ሳታፍር ሳትፈራ ንጉሥ ንግሥት በሰው ፊት ትዘልፍ የነበረችው አንደበት በእጄ ቆርጬ ጥላታለሁ። በራሱ ላይ ያለው ጸጉር በፊቱ ላይ የበቀለውን ፂም ላጭቼ ከአገልጋዬ በታች ጎዝጉዤ ወደ መኝታዬ በምወጣበት ጊዜ የእግሬ መረጋገጫ መጥረጊያ አደርገዋለሁ አለች። ይህንን ብላ ፊቱን በጥፊ ለመምታት እጇን ዘረጋች። በዚህ ጊዜ የዮሐንስ አንገት ክንፍ አውጥታ የቤቱን ግንብ ሰንጥቃ እንደ ንስር በራ ሄደች። ያን ጊዜ ሄሮድያዳ እጆቿ ከትከሻዋ እየተቆረጡ በመሬት ላይ ወደቁ። ሰውነቷን መሬት ተከፍታ እስከ አንገቷ ዋጠቻት። ይህች የረከሰች ዘማ በሕይወቷ እያለች በክፋቷ ወደ እመቀመቃት ወደ እንጦርጦስ ወረደች። በዘፈኗ የንጉሡን ልብ አስደስታ የዮሐንስን አንገት የለመነች የሄሮድያዳም ልጅ ሰይጣን አድሮባት አበደች። የቤተ መንግሥቱንም ዕቃ ሁሉ ትሰብር ጀመር። ከሄሮድስ ወታደር አንዱ እንደ ግንድ በእሳት የተለበለበ የመሰሉ የሄሮድያዳን እጅ በልብሱ ውስጥ ይዞ ወደ ሄሮድስ ሄደ። ሄሮድስም ወታደሩን ለምን መጣ አለው። ወታደሩም ወየውልህ ወየት አለብን፣ የነቢየ እግዚአብሔር የጻድቅ ዮሐንስ ራስ በቤታችን በማግባታችን ጥፋትን ተጎናጽፈን ኀፍረትን ተቀዳጅተን በነፍሳችን ሐዘን ተመላን። እነሆ በፍቅር ተነድፈን ለቃሏ ተገዝተን ፈቃዷን ፈጽመ የመጥምቀ መለኮት ዮሐንስ አንገት ያስቆረጥክላት ሄሮድያዳ የሰማዕት ዮሐንስን ፊት በጥፊ ለመምታት እጇን እንደዘረጋች በእሳት እንደተለበለበ ግንድ ሆኖ ከትከሻዋ የተቆረጠ ሁለቱም እጆቿ ከመሬት ላይ ወድቀዋል። ሰውነቷም እስከ አንገቷ ድረስ መሬት ተከፍታ ዋጠቻት። ልጅቷም አብዳ የቤቱን ዕቃ ሁሉ ሰብራ ጨረሰች አለው። ንጉሥ ሄሮድስም ቀጣፊ ውሸታም ነህ፣ ይህ ሁሉ አልተደረገም በማለት ተቆጣው። ወታደሩ አይተህ እመነኝ አለና በእሳት የተለበለበ የመሰለ በብርና በወርቅ ያጌጡ እጆቿን ከልብሱ ውስጥ አውጥቶ በመኳንንቶቹ ፊት ወርውሮ ጣለለት። ንጉሡም የሄሮድያዳ እጆች የሆኑትን በተመለከተ ጊዜ በአፍረት ተነስቶ እሷ ካለችበት ሄዶ እሷንም መሬት ተከፍታ እስከ አንገቷ ውጧት አገኘ። የዮሐንስ አንገት 15 ዓመት ስታስተምር ኖራ ሚያዝያ 15 ቀን በአረብ ሀገር አረፈች። ደቀ መዛሙርቱና መላእክት እግዚአብሔርን እያመሰገኑ በዝማሬ በመሐሌት እያመሰገኑ የዮሐንስን ራስ አንስተው በነቢዩ በኤልሳዕ መቃብር ቀበሩት። ነፍሱን በይባቤ በዝማሬ ፈጣሪያቸውን እያመሰገኑት በፊት በኋላው በቀኝ በግራው መላእክት በእጃቸው ያጨበጨቡ በእግራቸው ያሸበሽቡ ወደ ሰማይ አሳረጓት። ልመናው አማላጅነቱ የመጥምቀ መለኮት ቅዱስ ዮሐንስ ረድኤት። ይህን ድርሳኑን ከሰማነው ከሁላችንም ጋር ይሁን ለዘላለሙ አሜን።